ያው እንግዲህ ያሳደጉ ናቸው። ያው እንግዲህ እሳቸው ተደረሳ ጋር ነው ተጣናታቸው ጀምሮ እስካሁን ድረስ በጣም ተደረሳ ጋር ነው ቁርኝነታቸው። ትንሽ ትልቅ አይሉ እና ሃይማኖት አይለዩ፣ ሁሉንም አንድ አድርገው ያሉ አባታችን ናቸው። ቆስቁስ ያላደጉ አባ ማለት ለሙስሊሙ ብቻ ለመላው ለኢትዮጵያ ሕዝብ አባት ናቸው። ያው እንግዲህ የኢትዮጵያ ሕዝብ ለሐዘኑ ያው ትልቅ ሰው ያጣል። አባ አስተምህሮታቸው በሙሉ ሰውነት ይቀድማል፣ ስለ አንድነት ነው። እስልምናውንም በሚመሩ ሰዓት ይሄ ሰው አይደለም፣ ይሄ ዘር አይሉ፣ ስለ ሰው ልጅ አንድ ነው የሚል ነው አስተምህሮታቸው። አንድ ቃል ብቻ ነው ሊገልጻቸዋል ብዬ የማስበው፣ ሰው ብቻ የሚለው ቃል ብቻ ነው ሀጂን ሊገልጽ የሚችለው። እኔ ከማንም በላይ ብዬ ባልናገርም በጣም እቀርባቸዋል። ትልቅ ሰው ሲያገኙ ትልቅ ናቸው፣ ሕፃን ሲያገኙ ከሕፃን ጋር ሕፃን ናቸው። አካለ ጎደሎ ሰው ሲያገኛቸው እንደ አካለ ጎደሎ አይደል ወርደው ነው የሚያወሩት። አስታውሳለሁ አንዴ አነስ ያለ ሰው ዑዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ይኸው ዑመር ሙፍቲ ምኑኝ እኔ ነኝ ይኸው እንዲህ አይነት ሰው ነኝ ብለው ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት። እና ባጭሩ ውስጣቸው ንጹህ ነው፣ የቆሙለት ነገር ሟች ናቸው። ዛሬ ወደ አላህ ከአላህ ጋር ተገናኝተዋል። ፈጣሪ ጌታቸው ከአላህ ጋር ተገናኝተዋል። አላህ በረህመቱ በዝነቱ እንዲቀበላቸው አላህን እንማጸናለን። በአጠቃላይ ሙፍቲ የልጆቻቸው አባት ብቻ አልነበሩም፣ የመላው ኢትዮጵያ አባት ነበሩ። የሙስሊሙም የክርስቲያኑም አባት ነበሩ። ሙፍቲ ሀያታቸውን ያሳለፉት አጠቃላይ በሀገራችን ጉዳይ ላይ ትልቅ ሚና የተጫወቱ ታላቅ አባት ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም።
ስለዚህ የእሳቸውን አርአያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበረው ይሄው ነው። ሰው ነው፣ በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ። አሁን ሁላችንም ቢሆን ሙስሊሙም ይሁን ሙስሊም ያልሆነውም ይሁን በአመለካከት አንድ አይነትም ይሁን ያልሆነውም ይሁን ሁሉም ሰው ያን አይነት አላማቸውና ፍላጎታቸው በተቻለ መጠን እሳቸውን እወዳለሁ ያለ በዛ መልኩ ህይወቱን ቢኖር የተሻለ ነው ብዬ አስባለሁ። የእሳቸውን ፍላጎት ይሄ ነው ብዬ ገምታለሁ። የተወሰነውን ያክል የተሻለውን ያክል እንደ ቤተሰብ ሕክምና ተደርጎላቸዋል። አልহামዱሊላህ የቀረ የምንለው ነገር የለም። ሙፍቲም ከነብያችን ጋር ሰለላሁ ዐለይሂ ወሰለም እንዲያደርጋቸው ጀነቱል ፊርደውስን ከሷሃበቱል ኪራም ጋር አላህ እንዲያደርጋቸው ከመልካሞቹ ጋር አላህ እንዲያደርጋቸው እንለምናለን። ለመላው ኢትዮጵያ ህዝብ መጽናቱን ይስጣችሁ እላለሁ። ባን መንገድ መከተል አለበት። አንድነቱን ያስከዛሬ ሲለፍ የነበረ ስለ አንድነት ነው። ያ እነሱ ቢያልፉም ትምርታቸው አያልፍምና አንድነታችንን ጠብቀን መሄድ አለብን እላለሁ።